ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን አርሰናልን የሚመለከቱ የተለያዩ የዝውውር መረጃዎችን ይዤ ተመልሼ መጥቻለሁ። እንግዲህ አርሰናሎች በዝውውሩ መስኮቱ የዞሊስና እንዲሁም ደግሞ የክለቡ እንግዲህ ወሳኙ ፊርማ የሚባለው የብሩኖ ጎሜሬስ ዝውውር ነው። ብሩኖ ጎሜሬስ 39 ቁጥር ማሊያን በአርሰናል ቤት የሚያደርግ ይሆናል። ከዛ ውጭ ደግሞ አስገራሚው ዜና የተጫዋቹ ደሞዝ ነው። 250 ሺህ ሳምንታዊ ደሞዝ ተስማምቷል። መድፈኞቹ 90 ሺህ የተሻለ ሳምንታዊ ደሞዝ ከኒውካስትል ከሚያገኘው ለመክፈል ተስማምተዋል። ማይክል አርቴታ ባለፉት 9 ዓመታትን በሚባል ሁኔታ አርሰናሎች ይህንን ተጫዋች መከታተል የጀመሩት ባለፉት 6 ዓመታት ነው። በ2022 ይህንን ተጫዋች ለማስፈረም ሞክረዋል፣ ተሳካም። በ2024 አልተሳካም። አሁን በመጨረሻ ይህንን ተጫዋች አግኝተውታል። ይህ ዝውውር በጣም የተለየ ትርጉም ይኖረዋል። በተለይ ከአርሰናል የአማካኝ መስመሩን በሚገባ የሚያጠናክር ይሆናል። ታዲያ መድፈኞቹ በዚህ ክረምት የዝውውር መስኮቱ ተቀዳሚ ዓላማቸው የግራ መስመሩን ማጠናከርና እንዲሁም ደግሞ በዝውውር መስኮቱ ላይ እነማንን ይሸጣሉ፣ በዝውውር መስኮቱ ላይ የሚለቁ ተጫዋቾችን ተመርክዞ ደግሞ የአጥቂውን መስመር ማጠናከርምና እንዲሁም የተከላካይ መስመሩን ደግሞ ከሳሊባ ጉዳት በኋላ በሚገባ የሚሰሩበት ይሆናል ተብሎ የሚጠበቅ ነው የሚሆነው። ወደ አድማጮቻችን እንግዲህ በጣም አስገራሚው ዜና በጣም የሚገርመው አርሰናል የቶተናሙን መከላካይ ክርስቲያን ሮሜሮን ለማስፈረም ሙከራዎችን እያደረገ ነው የሚል ነው። ይህንን ዝውውር ምን አስገራሚ ያደርገዋል? የክርስቲያን ሮሜሮ የኤጀንቶች እንዲሁም ደግሞ በሱ ዙሪያ ያሉ ሰዎች ናቸው ይህ ዜና እንዲወጣ ያደረጉ። ለአርሰናልም ያቀረቡት እራሳቸው ናቸው። እንግዲህ ምን ያክል አርሰናል ጠንካራ ቡድን እንደሆነና ወደዛ መሄድ እንደሚፈልግ ያሳያል። አትሌቲኮ ማድሪድ የተጫዋቹ ፈላጊ ሆኖ 34 ሚሊዮን ፓውንዶችን ያቀርበዋል። ቶተንሃም ተጫዋቹን ወደ አትሌቲኮ ለመላክ ፍላጎት አለው። ተጫዋቹ ግን ወደ አርሰናል መምጣትን ፈልጓል። ሶል ካምቤል በድጋሚ በዚህ በእኛ ዘመን ላይ የሚደረገው ሁለተኛው ዝውውር ይሆን? ከሶል ካምቤል በኋላ እንግዲህ መድፈኞቹ ከተጫዋቹ ጋር ንግግሮችን ማድረግ፣ ነገር ግን ቶተንሃም ሽያጩን ለአርሰናል ክፍት ያደርጋሉ ወይ የሚል ነው። እንግዲህ አርሰናሎች በዝውውር መስኮቱ ላይ 2 ተጫዋቾችን ይፈልጋሉ። አንደኛው ኢዝሪ ኮንሳ ነው። ኢዝሪ ኮንሳ ከአስቶን ቪላ ጋር መደራደር፣ ከኡናይ ኤመሪ ስብስብ ጋር መከራከር ወይም ደግሞ በድርድሮች መካከል መግባት በጣም አስቸጋሪ እንደሆነ ይታወቃል። ስለዚህ ከኡናይ ኤመሪ እና ከቪላ ጋር ከመደራደር በተለይ ከሞርጋን ሮጀርስ ሁኔታ አንጻር ወደዚህኛው ዝውውር ሂዶ አርሰናሎች እስከ 40 ሚሊዮን ፓውንድ አቅርበው ይህንን የዓለም ዋንጫ አሸናፊውን እንዲሁም ደግሞ አስደናቂውን የመሃል ተከላካይ ሮሜሮን ወደ አርሰናል ማምጣት ይቻላል ወይ የሚለው ነው። አንዳንዴ ሮሜሮ ሲታሰብ በጣም አግሬሲቭ ተጫዋች መሆኑ ይታወሳል። ማይክል አርቴታ ደግሞ እንደዚህ አይነት ተጫዋቾችን ይወዳል። ኳሱን ተረጋግቶ ከኋላ የመመስረት ሂደቱ በጣም ጥሩ የሚባል ብቃቱ ነው። ነገር ግን ኒኮላስ ጃቪየርን ሊያስደስት የሚችለው ደግሞ ከሳጥኑ ውጭ በተቃራኒ ሳጥን ቦክስ ውስጥ በሁለቱ ሳጥኖች መካከል የሚያደርገው የመከላከል እንቅስቃሴ ነው። አርሰናሎች ይህንን ተጫዋች ከነ ልምዱ አምበልነቱን የሚያገኙት ሲሆን 2 የእንግሊዝ ፕሪሚየር ሊግ አምበሎችን ወደ ቡድናቸው የሚቀላቅሉ ይሆናል። ይህ ስብስብ ታዲያ በልምዱ ረገድ በሚገባ እያደገ እንዳለ የሚያሳይ ይሆናል። ነገር ግን ቀይ ካርዶቹ ሁኔታዎች፣ የውሳኔዎች ችግሮች፣ የጉዳት ታሪኮች ትንሽ ሮሜሮን ዝውውር አስቸጋሪ ያደርጉታል። ነገር ግን አርሰናል ይህንን በሚመለከት ደግሞ በሚገባ የሚያጤኑበት ይሆናል ብዬ አስባለሁ። ቀይ ካርዶቹ ግን በጣም በአርጀንቲና ብሔራዊ ቡድንና እንዲሁም ደግሞ በቶተንሃም የተለያየ አይነት ሮሜሮን ነው የምናየው። በአርጀንቲና ብሔራዊ ቡድን ቀይ ካርዶችን አይቶ የማያውቅ ነው። ነገር ግን በተቃራኒው ለቶተንሃም ደግሞ በአንድ የውድድር ዓመት እንኳን ብዙ ቀይ ካርዶችን ያየ ተጫዋቹ ነው ይታያል። ነገር ግን እንግዲህ ስብስቡ ውስጥ በተለይ ገብርኤል ሄንሴ አርሰናል ምክትሉ አሰልጣኝ ተጫዋቹ እንዲመጣ ለማይክል አርቴታ እያግባቡት ነው። አርሰናል ተጫዋቹ ወይም ቡድኑ ለመሸጥ ይህንን ተጫዋች ፍላጎት ካላቸው ተጫዋቹን በድርድር ለመውሰድ ሙከራቸውን የሚያደርጉ ይሆናል። ውድ አድማጮቻችን እንግዲህ አርሰናል በዝውውር መስኮቱ ሌላኛው የሚፈልገው የኮንሳ ዝውውር ነው። ኮንሳን በሚመለከት ደግሞ እንግዲህ ሌላ የአርሰናል ተጫዋቾች ውስጥ ካሉት እንግዲህ እነ ኤዜ በጣም ጥሩ ግንኙነት አላቸው። ማድዌኬ ከኮንሳ ጋር ጥሩ ግንኙነት ያላቸው ናቸው። ቡካዮ ሳካም እዚህ ጋር የሚረሳ አይደለም። ሳካ ታዲያ ዩሮፓ ሊጉን ካሸነፉ በኋላ ከሳካ ጋር ፌስታይም ሲያነጋግረው ታይቷል። ታዲያ ያ ሁኔታ በተለይ ደግሞ ካስቶን ቪላ ቡድን ስብስብ ላሉ ሰዎች በጠቅላላ በግልጽ በሚታይ ሁኔታ ተጫዋቹን ፍላጎቱን ሂደቱን አይተው ካስቶን ቪላ የመልቀቁ ነገር አጠራጣሪ አይመስልም የሚል እምነት አለ። እንግዲህ አርሰናል አንድ መሃል ተከላካይ ማምጣት ይጠበቅበታል። እኔ ከኤዝሪ ኮንሳና በሮሜሮ መካከል ያለው ልዩነት ኮንሳ የሚሻሙ ኳሶች ላይ ደካማ ነው። ኮንሳ የቀይ መስመሩን ተከላካይነቱን ደግሞ መሸፈን የሚችል ነው። ነገር ግን ሮሜሮ ደግሞ በጣም አስደናቂ የሆነ የአየር ላይ ኳሶችን ሳጥን ውስጥ ኢንቮልቭመንቱ ከፍ ያለ በጣም የተሻለ
ተጫዋቹን ይታያል። እንግዲህ አማራጭ የሚገኝ ከሆነ እኔ ሮሜሮ ይሻልብኛል። ወደ አድማጮቻችን ታዲያ እናንተ ኮንሳ ወይስ ሮሜሮ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ሌላኛው መረጃዎችን በቀጥታ ላድርሳችሁ ወደ አድማጮቻችን። የኬንን ይልዲዝ ጉዳይ ዛሬም እየተነሳ ይገኛል። አርሰናሎች ለዚህ ተጫዋች 86 ሚሊዮን ፓውንዶችን አቅርበዋል የሚል ነው። አንዳንድ ከጣሊያን የሚወጡ ደግሞ እስከ 120 ሚሊዮን ፓውንድ ምንም እንኳን በየካቲት ወር አዲስ ኮንትራት የፈረመ ቢሆንም ይህ ተጫዋች አርሰናል ትክክለኛ ገንዘብ ካቀረበ ወደ ኤሚሬትስ የሚወስዱት ይሆናል። አንዳንዴ የኬንን ይልዲዝ ያጫወት ስታይሉ የካራቭስኬሊ አይነት በሎ ብሎክ የሚጫወት ቡድንን ለመፍታት በተለይ ደግሞ አርሰናል በተለይ ኳሱን በመያዙ ረገድ አሌክሳንደር ህለቭን ከለቀቀ በኋላ እንደ ሳንቲ ካዞርላ አይነት ተጫዋቾችን ድሪብል ማድረግን በቀላሉ ማድረግ የሚችሉ ተጫዋቾችን ማስፈረም ያስፈልገዋልና አርሰናሎች ይህንን ዝውውር በሚገባ እያዩት ነው። ሌላኛው ብራድሊ ባርኮላን ይመለከታሉ። አድማጮቻችን ብራድሊ ባርኮላን በሚመለከት እንግዲህ አርሰናሎች ዝውውሩን እያጤኑበት ይገኛሉ። ዋጋ ብቻ ነው ችግራቸው። ነገር ግን ሊቨርፑል አቅርበው የመደራደር ሂደት ካለ ከሊቨርፑል ላይ ዝውውሩን ለመጥለፍ በሚገባ የሚሞክሩ ይሆናል። ምክንያቱም ባርኮላን በሚመለከት አንድሬ በርታ ላለፉት 2 ዓመታቶች ተጫዋቹን አናግሮታል። ሌላኛው ኑሳን የሚመለከት ነበር። ኑሳ አሁን በሌቪንግ የመቆየቱ ነገር እየሰፋ መጥቷል። ወደ አድማጮቻችን ሌላኛው አርሰናል የሚለቁ ተጫዋቾችን ነው። ገብርኤል ሄሱስን የሚመለከት ነው። ናፖሊ ሮሜሎ ሉካኮን ካጡ በኋላ ሮሜሎ ሉካኮን የሚተኩት ሮሜሎ ሉካኮ ወደ ፌነርባቼ እያቀና ነው። ስለዚህ ሉካኮን ለመተካት ገብርኤል ሄሱስን ይፈልጋሉ። አርሰናል የጠየቀውን 18 ሚሊዮን ፓውንዶች የመክፈል ፍላጎት አላቸው። የሳምንታዊ ደሞዙ ችግር ሆኗል። አሁን እዚህ ጋር ነው ከአርሰናል ትሮሳርድን ያስፈረሙት ቤሺክታሾች እዚህ ዝውውር ላይ የሚመጡት። ቤሺክታሺ ተጫዋቹን ማስፈረም ይፈልጋሉ፣ ለአርሰናል የሚገባው መክፈል ይፈልጋሉ። ተጫዋቹ ደሞዙ ጉዳይ ግን ድርድሮችን ማድረግ የሚጠበቅበት ይሆናል። ነገር ግን በዚህ ክረምት ይህ ተጫዋች አርሰናልን የሚለቅ መሆኑ የሚጠበቅ ነው የሚሆነው። ሌላኛው ከቱርክ የሚወጡ መረጃዎች እንደሚያሳዩት ከሆነ የጋላታሳራይ ቡድን በቀጥታ ለአርሰናል በይፋዊ ሳይሆን በይፋዊ ባልሆነ መንገድ 40 ሚሊዮን ዩሮዎችን ጠይቋል ገብርኤል ማርቲኔሊን ለማስፈረም የሚሉ መረጃዎች ወጥተዋል። እንግዲህ ይህ ዝውውር ጥሩ የሚባል ነው የሚሆነው። አርሰናሎች ተጫዋቹን ለሽያጭ አቅርበውታል። ወደ ጋላታሳራይ የሚያቀና ከሆነ አንዱ ወሳኝ ዝውውር መስኮት ይሆንለታል ተብሎ ይታሰባል። አርሰናል ግን ከሱ ተጫዋች ዝውውር ላይ ገንዘቡን አግኝተው ለሌሎች ተጫዋቾች ማዋል ይፈልጋሉ። ማርቲን ዙቢሜንዲን በሚመለከት ዛሬም የተለያዩ የዝውውር መረጃዎች እየወጡ ነው የሚገኙት። ቸልሲ ተጫዋቹን እስከ 77 ሚሊዮን ፓውንድ አውጦ ለማስፈረም ይፈልጋል የሚል ነው። ነገር ግን በኔ እይታ ቸልሲም አርሰናልን ደስተኛ ሊያደርግ የሚችለው ዙቢሜንዲን በኤንዞ ፈርናንዴዝ ለመቀያየር ቢያደርጉ ሁለቱም በቡድናቸው የማይፈለጉ ከሆነ ማለት ነው። ነገር ግን አርሰናል ዙቢሜንዲ ጉዳይ ላይ ማይክል አርቴታ ጠንካራ አቋም ያለው እንደሆነ መረሳት የለበትም። ወደ አድማጮቻችን እንግዲህ በዝውውር መስኮት ነውና በዝውውር መስኮቱ ደግሞ የተለያዩ መረጃዎች በየጊዜው ይወጣሉ። እነዛን ፈጠን እያልን የምናደርሳችሁ ይሆናል። የአጥቂ መስመሩን በሚመለከት አንድ መረጃ ልጨምርና የዛሬውን የዝውውር ፕሮግራማችን እናጠናቅቅ። ስፖዚቶን በሚመለከት ነው። ስፖዚቶ እንግዲህ አርሰናሎች አምና ካይ ሃቨርትዝ ከተጎዳ በኋላ ስፖዚቶ እንዲፈርም በጣም አንድሬ በርታ ድጋፋቸውን አሳይተው ነበር። ነገር ግን በጨዋታውና በሂደቱ ማይክል አርቴታ መጨረሻ ምርጫ የሆነው በወቅቱ ማለት ነው ሃቨርትዝን ተመልሶ ወደ ቡድኑ እንዲሰባሰብና እንዲገባ ከመፈለግ አንጻር ይሁን ኤዜን መረጠ። ታዲያ አሁንም አርሰናል ግን የዚህ ተጫዋች ፈላጊ ሆኖ መጥቷል። በተለይ ኢንተር ሚላን ተጫዋቹን እንዲሸጥ አይፈልጉም። ከኢንተር ሚላን አካዳሚ ወጣ ነው። አስደናቂ ብቃት ያለው ተጫዋች ነው። ስፖዚቶ አሁን በዓለም ላይ ከሚመጡ አስደናቂ የመሃል አጥቂዎች መካከል አንዱ ይሆናል። እስከ 70 ሚሊዮን ፓውንዶች ይህ ተጫዋች የመውጣት አቅም ይኖረዋል። ታዲያ አርሰናል ይህንን ተጫዋች የገብርኤል ሄሱስ ተተኪ አድርጎ ለማስፈረም ሙከራዎችን የሚያደርግ ይሆናል ተብሎ ይጠበቃል። ወደ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።